ሰላም ጤና ይስጥልኝ ክብራት ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ትልቁ አንጀታችንን በጊዜ ሂደት የሚያበላሹ በየዕለቱ የምንሰራውን መጥፎ የሆኑ ልማዶችን እናም እነዚህን መጥፎ ልማዶችን እንዴት ማቆም እንደምንችል በዚህ ቪዲዮ ላይ እነግራችኋለሁኝ። ይህ ቪዲዮ በፍጹም ሊያመልጣችሁ አይገባም ማለት ነው። ሌሎችም ደግሞ እንዲማሩበት ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ትልቁ አንጀታችን ወይም ደግሞ ኮለን የቆሻሻ ማስወገጃ ቱቦ ብቻ አይደለም። በምግብ መፈጨት፣ በሽታን በመከላከል ወይም በኢሚዩኒቲ፣ በሜታቦሊዝም እናም በአእምሮ ጤና ላይ ጭምር ህይወትን ደጋፊ የሆነ ሚናን ይጫወታል። የትልቁ አንጀት ዋና ተግባራቶቹን በቅድሚያ ልንገራችሁ። አንደኛ፣ ውሃ እናም ኤሌክትሮላይቶችን ይመጣል። ትልቁ አንጀት ውሃን፣ ሶዲየምን፣ ፖታሲየምን እናም ማዕድናትን መልሶ ይመጣል። የተጎዳ ትልቁ አንጀት ለሰውነት ፈሳሽ ማጣት ወይም ደግሞ ለዲሃይድሬሽን፣ ለሆድ ድርቀት ወይም ደግሞ ለከባድ ተቅማጥ ይዳርጋል። ሁለተኛ፣ ሰገራን ይፈጥራል እንዲሁም ያስወግዳል። ቆሻሻን ያጠናክራል እንዲሁም ለስላሳ እናም መደበኛ የሆነ የአንጀት እንቅስቃሴ እንዲኖርም ያደርጋል። ደካማ የትልቁ አንጀት ጤና ለሆድ መነፋት፣ ለጋዝ፣ ለህመም፣ ለኪንታሮት እናም ለተቆጣ የአንጀት ህመም ለአይቢኤስ መንስኤ ይሆናል። ሶስተኛ፣ በትሪሊየን የሚቆጠሩ የአንጀት ባክቴሪያዎችን ማይክሮባዮምን ያስተናግዳል። እነዚህ ባክቴሪያዎች ቫይታሚን ኬ እና ቫይታሚን ቢ ቫይታሚኖችን ያመርታሉ። የትልቁን አንጀት ግድግዳን የሚከላከሉ አጫጭር ሰንሰለት ያላቸው ፋቲ አሲዶችንም ይሰራሉ። ሾርት ቼን ፋቲ አሲድ የምንላቸውን ቁጣን ወይም ደግሞ ኢንፍላሜሽንን እናም የሰውነት በሽታ የመከላከል አቅምንም ይቆጣጠራሉ። አራተኛ፣ ከመርዞችና ከኢንፌክሽኖችም ይከላከላል። ጤናማ የሆነ ትልቁ አንጀት መርዞች ወደ ደማችን ዝውውር እንዳይገቡ ይከላከላል። ሲጎዳ ግን መርዞች ያመልጣሉ፣ ሊኪ ገት የምንለው ይህም ለድካም፣ ለቆዳ ችግሮች፣ ለጅማት ህመምናም ለቁጣ ወይም ለኢንፍላሜሽን ይዳርጋል። አምስተኛ፣ በሆርሞን መመጣጠን እናም በአእምሮ ጤና ላይም ሚናን ይጫወታል። ትልቁ አንጀት ትርፍ ሆርሞኖችን ለማስወገድ ይረዳል። እንዲሁም በአንጀትና በአንጎል ግንኙነት በገት ብሬን አክሲስ በኩል ከአእምሮ ጋር ይገናኛል። ደካማ የትልቁ አንጀት ጤና ጭንቀትን፣ ድብርትንናም የእንቅልፍ ችግሮችን ሊያባብስብን ይችላል። ታዲያ ዕለታዊ ልምዶች ትልቁን አንጀት ሲጎዱ ጉዳቱ ዝግተኛ፣ ድምፅ አልባ እናም ደረጃ በደረጃ የሚጨምር ነው። ትልቁ አንጀታችንን የሚያበላሹ በየዕለቱ የምንሰራቸውን መጥፎ ልምዶችንና እንዴት ማቆም ደግሞ እንደምንችል እነግራችኋለሁኝ። አንደኛ፣ የሰገራ ፍላጎትን ችላ ማለት ነው። ሰገራ ረጅም ጊዜ ይቆያል። ውሃ ከልክ በላይ ይመጠጣል፣ ሰገራም ይደርቃል ችላ ስንለው። ለከባድ የሆድ ድርቀት፣ ለኪንታሮት፣ ለፊንጢጣ መሰንጠቅ እናም ለትልቁ አንጀት መለጠጥም መንስኤ ይሆናል። የተፈጥሮ የአንጀት ንቅናቄን ያዳክማል። እንዴት ማቆም ይቻላል? ሰውነታችሁ ምልክትን ሲሰጣችሁ ወደ መጸዳጃ ቤት ሂዱ። በተለይ የጠዋት ፍላጎት ሲኖር። ቁርስ ከበላችሁ በኋላ ሽንት ቤት ተቀመጡ። ጋስትሮኮሊክ ሪፍሌክስ የምንለው ይህ ዕለታዊ የሆነ የትልቁ አንጀት ልማድ ነው። ሁለተኛ፣ በየቀኑ ፋይበር የሌላቸው ምግቦችን መመገብ ነው። ፋይበር ጥሩ የአንጀት ባክቴሪያዎችን ይመግባል። ዝቅተኛ ፋይበር የምንመገብ ከሆነ የሰገራ ዝግተኛ እንቅስቃሴ ይኖራል። ይህ የመርዝ መከማቸትን ያስከትላል። ይህ ደግሞ ለሆድ ድርቀት፣ ለዳይቨርቲኩሎሲስ እናም ለትልቁ አንጀት ካንሰር ተጋላጭነትን ይጨምራል። በከፍተኛ የሚጎዱት ምግቦች ደግሞ ነጭ ዳቦ እናም ነጭ ሩዝ፣ የተጠበሱ ምግቦች፣ የታሸጉ መክሰስ ምግቦችና አትክልት የሌለባቸው የስጋ ምግቦች። እንዴት ማቆም ይቻላል? በቀን ከ25 እስከ 35 ግራም
ፋይበርን ተመገቡ። አትክልቶች እንደ ቅጠላቅጠል፣ ካሮትና ጥቅል ጎመን፣ ፍራፍሬዎች እንደ ፓፓያ፣ አፕልና ፒርን፣ ጥራጥሬዎች እንደ ምስርና ሽምብራን እንዲሁም ሲድስ የምንላቸው ተልባ እና ቺያሲድን በአመጋገባችሁ ውስጥ ማካተት ያስፈልጋል። ሶስተኛ በቂ ውሃን አለመጠጣት ነው። ትልቁ አንጀት ውሃን ከሰገራ ውስጥ ይመጣል። ደረቅና ጠንካራ ሰገራ እንዲኖር ያደርጋል። ውሃ ካልጠጣችሁ ለሚያም የሆድ ድርቀትና ለፊንጢጣ መሰንጠቅም ሊዳርግ ይችላል። እንዴት ማቆም ይቻላል? ይህንን ልምድ በቀን ከ2 እስከ 3 ሊትር መጠጣት። እንቅስቃሴ ካደረጋችሁ ደግሞ ጨመር አድርጉ። ጠዋትን ደግሞ ለብ ባለ ውሃ ጀምሩ። ከምግብ ጋር ብቻ ሳይሆን በምግብ መካከልም ውሃን ጠጡ። አራተኛ ከልክ ያለፈ ስኳርናም በጣም የተቀነባበሩ ምግቦችን መመገብ ነው። እነዚህ ጎጂ ባክቴሪያዎችን ይመግባሉ። በትልቁ አንጀት ግድግዳ ላይ ቁጣ ወይም ደግሞ ኢንፍላሜሽንን ያስከትላል። የሆድ መነፋት፣ ጋዝናም የአይቢኤስ መሰል ምልክቶችንም ይቀሰቅሳል። እንዴት ማቆም ይቻላል? ለስላሳ መጠጦችን፣ ጣፋጮችንናም የታሸጉ ምግቦችን ቀንሱ። ተፈጥሯዊ ምግቦችን ምረጡ። የስኳር ፍላጎት ሲመጣ ደግሞ ፍራፍሬን ተጠቀሙ። አምስተኛ የሆድ ማለስለሻዎችን ላክሴቲቭን እናም የፊንጢጣ እጥበትን ኢነማስ የምንለውን አብዝቶ መጠቀም ነው። ይህ ትልቁ አንጀት ሰነፍና ጥገኛ እንዲሆን ያደርገዋል። የትልቁ አንጀት ነርቮችንና ጡንቻዎችንም ያዳክማል። ለረጅም ጊዜ መጠቀም ደግሞ ዘላቂ የሆነ የሆድ ድርቀትንም ሊያስከትል ይችላል። እንዴት ማቆም ይቻላል? ዋናውን መንስኤውን አስተካክሉ። ፋይበር፣ ውሃ እናም እንቅስቃሴን አድርጉ። ተፈጥሯዊ አንጀት ረዳቶችን ደግሞ ተጠቀሙ። የተዘፈዘፈ ተልባን፣ ለብ ያለ ውሃ እና በማግኒዥየም የበለጸጉ ምግቦችን ተመገቡ። ስድስተኛ ከልክ በላይ መቀመጥናም የእንቅስቃሴ ማነስ ነው። ይህ እንዴት ትልቁ አንጀትን ይጎዳል? የአንጀት እንቅስቃሴን ያዘገያል፣ አንጀትንም ያጨናንቃል። ለሆድ ድርቀትና ለአንጀት መታከት ተጋላጭነትንም ይጨምራል። እንዴት ማቆም ይቻላል? በቀን ከ20 እስከ 30 ደቂቃ ተራመዱ። ከምግብ በኋላ ሰውነታችሁን አፍታቱ። ቀለል ያሉ የሰውነት እንቅስቃሴዎችን ወይም ደግሞ ዮጋንም አድርጉ። ሰባተኛ በምሽት ዘግይቶ መመገብ ነው። ይህ የምግብ መፈጨት ስርዓት በምሽት እንዲዘገይ ያደርገዋል። ምግብ በአንጀት ውስጥም ይቦካል። በሚቀጥለው ቀን ደግሞ ለጋዝ፣ ለሆድ መነፋትና ለሆድ ድርቀትን መንስኤ ይሆናል። እንዴት ማቆም ትችላላችሁ? ከመተኛታችሁ ከ3 ሰዓት በፊት እራታችሁን ጨርሱ። እራትን ቀለል አድርጉት በአትክልትና በፕሮቲን። በምሽት ደግሞ ከባድ ስጋ እና የተጠበሱ ምግቦችን አስወግዱ። ስምንተኛ ከባድ ጭንቀትና ደካማ እንቅልፍ ነው። ጭንቀት የአንጀት አንጎል ምልክቶችን ይለውጣል። ለአይቢኤስ፣ ለጡንቻ መሳብ፣ ለተቅማጥ ወይም ለሆድ ድርቀት መንስኤ ይሆናል። የትልቁ አንጀት ቁጣን፣ ብግነትን ወይም ደግሞ ኢንፍላሜሽንንም ይጨምራል። ይህንን እንዴት ማቆም ትችላላችሁ? በየቀኑ ከ7 እስከ 8 ሰዓታት ተኙ። ከመተኛታችሁ በፊት ደግሞ በጥልቀት ተንፍሱ። በምሽት የስክሪን የስልክ ወይም ደግሞ የቲቪ ጊዜን ቀንሱ። ዘጠነኛ ከልክ ያለፈ አልኮልናም ማጨስ ነው። አልኮል የትልቁ አንጀት ግድግዳን ያቆስላል፣ ጥሩ ባክቴሪያዎችን ይገድላል። ማጨስ ደግሞ ወደ ትልቁ አንጀት የሚሄደውን የደም ዝውውርንም ይቀንሳል። የትልቁ አንጀት ካንሰር ስጋትንም ይጨምራል። እንዴት ማቆም ትችላላችሁ? አልኮልን ገድቡ ወይም አስወግዱ። ማጨስንም ቀስ በቀስ አቁሙ። አንጀትን በፕሮባዮቲክስና በፋይበር ደግፉት። አስረኛ ቀይ ስጋን ማብዛትና አትክልትን መቀነስ ነው። ቀይ ስጋ ጎጂ የሆኑ ተረፈ ምርቶችን ያመነጫል፣ ፋይበርም የለውም። ለትልቁ አንጀት ቁጣ እናም ለካንሰር ተጋላጭነትንም ይጨምራል። እንዴት ማቆም ትችላላችሁ? ቀይ ስጋን በሳምንት ከ1 እስከ 2 ጊዜ ብቻ ገድቡት። ሁሉንም ምግብ በአትክልት አመጣጥኑ። በአትክልት ላይ የተመሰረቱ ምግቦችን በመደበኛነት ተመገቡ። 11ኛ መጥፎ የሆነ የሽንት ቤት አቀማመጥ ነው። ቀጥ ብሎ መቀመጥ በፊንጢጣ ላይ መታጠፍን ይፈጥራል። ለማማጥናም ሰገራን ሙሉ በሙሉ ላለማውጣትም መንስኤ ይሆናል። ይህንን እንዴት ማቆም ይቻላል? ከእግራችሁ በታች ትንሽ የሆነ በርጩማን ተጠቀሙ። በተለይ በአንዳንድ በሆቴሎች ላይ ያሉ
መቀመጫዎችን የምትጠቀሙ ከሆነ ነው ማለት ነው። ምክንያቱም እነዚህ መቀመጫዎች ብዙ ጊዜ በየቤቶቻችሁ የማትጠቀሟቸው ናቸው ማለት ነው። ስለዚህ እነዚህ መቀመጫዎችን ስትጠቀሙ ከእግራችሁ በታች የሆነ ከፍ ያለ ነገርን አድርጉ። እናም የአንጀት እንቅስቃሴን መደገፍ አለባችሁ። ነገር ግን በተለምዶ ብዙዎቻችን ሽንት ቤት የምንቀመጠው አቀማመጥ በተለምዶ አንጀታችንን የሚደግፍ እናም ጫና የማይፈጥር ስለሆነ እሱ ምንም ችግር የለውም ማለት ነው። ነገር ግን ዘመናዊ የሆነ የሽንት ቤት መቀመጫን የምትጠቀሙ ሰዎች ናቸው። ስለዚህ ከእግራችሁ በታች ትንሽ በርጩማን ተጠቀሙ። የመቀመጥ ወይም ደግሞ የስኳቲንግ አቀማመጥ ፊንጢጣን ያቀናል፣ ጫናንናም የሆድ ድርቀትንም ይቀንሳል። 12ኛ ያለ አስፈላጊነት አንቲባዮቲኮችን ደጋግማችሁ መውሰድ ነው ዶክተር ሳያዝላችሁ። ይህ ጥሩ የአንጀት ባክቴሪያዎችን ይገድላል። ለተቅማጥ፣ ለሆድ መነፋትናም ለኢንፌክሽኖችም መንስኤ ይሆናል። ይህንን እንዴት ማቆም ይቻላል? አንቲባዮቲኮችን በታዘዘላችሁ ጊዜ ብቻ ተጠቀሙ። ፈርመንትድ ምግቦችን ተመገቡ፣ እንደ እርጎ እና ኪፈር እንዲሁም የተቀመሙ አትክልቶችን። በተጨማሪም ፕሪባዮቲክ ምግቦችን ጨምሩ፣ እንደ ሽንኩርት፣ ነጭ ሽንኩርትና ሙዝን በአመጋገባችሁ ውስጥ አካቱ። ስለዚህ ትልቁ አንጀታችሁን ለመደገፍ እነዚህን መጥፎ ልማዶችን በጤናማ በሆኑ ልማዶች መተካት አለባችሁ። ትልቁ አንጀታችንን ለመጠበቅ ቀላልና ኃይለኛ የሆነ መፍትሄ የምንለው ጠዋት ላይ ልክ እንደነቃን ለብ ያለ ውሃን መጠጣት፣ በፋይበር የበለጸገ ቁርስን መመገብ፣ ሳትጣደፉ ሽንት ቤት መቀመጥ ያስፈልጋል። ቀን ላይ ደግሞ በቂ ውሃን መጠጣት፣ ከምግብ በኋላ መራመድ፣ በእያንዳንዱ ምግብ ውስጥ አትክልቶችን መመገብ ያስፈልጋል። ምሽት ላይ ደግሞ ቀለል ያለ እራትን መመገብ፣ ዘግይቶ አለመመገብ እናም ከመተኛት በፊት ደግሞ ዘና ማለት ያስፈልጋል ማለት ነው። በአጠቃላይ ትልቁ አንጀታችን የምግብ መፈጨትን፣ የሰውነታችን በሽታ የመከላከል አቅምን፣ ጉልበትን እናም የረጅም ጊዜ የበሽታ ተጋላጭነትን የሚወስን ነው። አብዛኛው የትልቁ አንጀት ጉዳት በድንገት የሚከሰት አይደለም። ለዓመታት ከተደጋገሙ ዕለታዊ መጥፎ ልምዶች የሚመጣ ነው። ስለዚህ ትልቁ አንጀታችሁን ከጠበቃችሁ መላ ሰውነታችሁን ይጠብቃል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።